ሴትዮዋ ልብስ በእጅሽ ማጠብ ትችያለሽ አለችኝ። አላውቅም አልኳት። በእጅ ማጠብ ምን እንደሆነ ራሱ አላውቅም አልኳት። ሁሉ ነገር በማሽን ነው የምንጠቀመው እኛ ሀገር አልኳት። ለጉራማ ብሎኝ እኔ አልችልም በእጅ ማጠብ እንዴት እንደሆነ ራሱ አላውቅም አልኳት። ጠዋት ወጥቼ ማታ ለልብስ አጠባ ጠዋት ወጥቼ ማታ እንደምገባ አላወቀችም እናቴ። ከዚህ በርሜል ላይ ደረደርኩ እዛ እንደምደርስ አላወቀችም እናቴ። በእጅ አልፌ በእጅ ማጠብ አልፌ በእግሬ እንደማጥብ አታውቅማ። አታውቅም። ቁርጥ ብዬ ቀብረር ብዬ ያረኛ ሁሉን እኛ ሀገር ሁሉ ነገር በማሽን ነው አልኳታ። ለጢባርማ ብሎን አበሻ አይደለም እንዴ? አበሻ አይደለም። እንደዛ ብዬ ፎገርኳት ትላችኋለሁ። አይ አንድ ቀን ያየችኝ ቀን። እሺ ሀቢብ እንግዲህ ውብሸትን እንደሰማችኋት ነው። እኔ ከሷ አንዳንድ ነገሮች ትማራላችሁ ብዬ አስባለሁ። ምክንያቱም ይቺ እህታችን ምን እያለች ነው? በዚህ በትምህርቷ በዚህ በወሬዋ መሀል ይሉንታ የሚይዛችሁ ልጆች አላችሁ። ምንድነው በቃ ደስ እንድላቸው ብላችሁ የምትሰሩ ልጆች፣ እነሱ ግን ብልጥ ነው የሚሆኑባችሁ አረቦች ማለት ነው። እና አረቦች ብልጥ ሲሆኑባችሁ እናንተም ብልጥ ሆኑባቸው። አሁን እቺ እንግዲህ አንዴ በእጇ ስታጠብ አሳይታት ቢሆን ህይወቷ ሁሉ ይበላሽ ነበር በስራ ማለት ነው። በቃ ግን ውብሸት አገሬ ላይም በእግሬ እንደምረግጠው አታውቅም ማለች እና ጎበዝ ናት። እሷ ብልጥ ሆና በእጇ ተሰጥቷት ስትል በቃ እኔ አላቅበትም እጃችን ሀገራችን እንደዛ አናጥብ ማለቻት ማለት ነውና ጀግና ነሽ ውብሸት በርቺልን። እና ደግሞ አሟታል። እስኪ ፈጣሪ ያሽርሽ ብሏት። ጋይስ ምች መታኝ ማለት በአረብኛ ምንድነው? ምች መታኝ ማለት ደረብኒ ሹ ምን መታኝ ልበላት? ምች መታኝ ለማለት ምን ማለት ነው በአረብኛ? ማን ነው ራስ ስሪ ስትለኝ አሞኛል አልኳት። ምንሽን ስትለኝ ምን ይልበላት? ምች ነው የመታኝ። እኔማ እናቴ ቂጤን ጥዬ ጨጨብሳዬን ብልት ታርጌ በከባል በተረፈኝ ቂቤ ይሄው አጠነጋግሮ እኔማ የለም ብዬ ነበር እኮ ምቹ ለአበሻ ሲሆንና የአበሻ ምግብ ላይ ይጸናል። አዎ እንዳረጋገጥኩት አሁን የአበሻ ምግብና የአበሻ ሰው ላይ ሀበሻ የሆነ ሰው ላይ ነው የሚጸናው። አየሁ እኮ ሌሎቹንማ ምች የለም። ጥርቅም በቃሪያ ጥፊ ይሁን እናቴ በካልቾ ይሁን የመታኝ አላቅም። ይሄው ጥቅልል ብዬ ተኝቻለሁ። ጥቅልል ብዬ እናቴ ጋር ቢሆን እኔ የምች መድኃኒት ምኑን ታጠጣኝ ነበር። እዚህ ስራ ነው ያጠጡኝ ቀኑን ሙሉ እንደዚህም ሆኜ ሲበስብኝ ነው ጥቅልል ብዬ ተኛሁት። እና አሁን ምን ልበላት? ምች መታኝ ለማለት ምንድነው? ምን ደረብኒ ልበላት? ደረብኒ ነው መቼ መታኝ ደረብኒ ነው አይደል? ምንድነው የመታኝ? ምች ምንድነው በአረብኛ? እንደው ስለ መድኃኒዓለም ተባበሩኝ ጋይስ። አይ አሽዋድ እና እንግዲህ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? በያላችሁበት ፈጣሪ ይጠብቃችሁ። ሙስሊማቶችም በያላችሁበት አላህ ይጠብቃችሁ ማለት ነው። እና ምን ለማለት ነው? እቺ እህታችን ታማለች ውብሸት ምች መጥቷልና በአረበኛ ነገርን ፈጥናችሁ ያለች ነው። ነገሯት እንግዲህ በአረበኛ ምንድነው? እኔ ማፊ አረቢክ ብዙም አይደለም። እና እቺ ውብሸት ጎበዝ ናት፣ ጠንካራ ናት። በሳዑዲ ምድር ላይ ብዙ አመት ቆይታለች። አገር ላይ ምዝሃን ልጆች አሏት። አንድ ልጅ ነው ያለው መሰለኝ በነገራችን ላይና ያው ህይወቷ ሙሉ ስደት ስለሆነ እንደዚህ ልጅም ለመውለድ ያው አብዛኛው ህይወት የላችሁም እናንተ ስደተኞች ስትባሉ እኮ አብዛኛው ህይወታችሁ ብዙም አይደለም ማለት። እዛ ሀገር እንኳን ንግድ የከፈቱት እነ ሳራ እነ ብርጅስቶን እነ በቃ ንግድ የከፈቱት ዱባይ ላይም ሳውዲ ላይም ንግድ የከፈቱት እንኳን እነሱ ቢያንስ ትንሽ ልጅም ይወልዳሉ። ቢያንስ ህይወትን በትንሹ ይቀምሷታል። እናንተ ግን መዳም ቤት የምትሰሩ እህቶቼ አብዛኛው ህይወታችሁ ቤት ነው፣ ቤት ውስጥ ነው የምትሉት። እና ህይወታችሁን መምራት የምትፈልጉ ከሆነ በቃ ገንዘብ አይሸውዳችሁ። ገንዘብ በቃ ቆጠብ አድርጋችሁ ትንሽ ጊዜ ቢያንስ 2 አመት ኮንትራክት እስከምጨርሱ ድረስ 2 አመት ቆጠብ አድርጋችሁ ይዛችሁ እዛ ሀገር መታችሁ የሆነ ነገር ንግድ እንኳን አሳርፋችሁት እስከዛ ድረስ በንግዷ ትርፍ በመናም ልጅ ትወልዳላችሁ። ገባችሁ? በነገራችን ላይ ልጅ እርዝቅ ነው ይዞ የሚመጣው። የራሱን ጉሮሮ ለመክደን ሲል እርዝቅ ነው ይዞ የሚመጣው በነገራችን ላይ ልጅ ማለት ነው። እና እዛ ድረስ ታዩታላችሁ። እናንተም ቢያንስ ንግዱ ያከሰራችሁ ከሆነ
ልጃችሁም እያደገ ነው፣ እያደገ ይሄዳል። እናንተም ቢያንስ ልጅ ወልዳችሁ ትሄዳላችሁ። ምንም ችግር የለውም። ይህን ያክል ህይወት ነው አዱንያ እስከሆነ ድረስ ልጃችሁም እያደገ ገንዘብ ትልኩለታላችሁ፣ ያድጋል። ትንሽ ቤተሰብ እናት አባት ትንሽ ነው ቢያንስ ለእናንተ የሚያስብላችሁ ቤተሰብ በተለይ ካለ እናንተ አትጎዱ እና እንደዛ ነው። ራሳችሁን ጠብቁ፣ ወደ ሀገራችሁ ነው ቶሎና በሰው ሀገር አትንገለቱ። አሁን እቺ ምን ለማለት ፈልጌ ነው፣ ያው እቺ ውብሸት በጣም በስደት ዓለም ብዙ ቆይታለች እና በጣም ታሳዝነኛለች። ያው እዛ ሀገር ለራሷ ተርፋ አይደለም ለራሷ ሞልታ አይደለም፣ ግን የቤተሰቦቿን የልጇን ህይወት ከሰው በታች እንዳያንስ ብላ ነው። እናንተም እንደዛው ከቤተሰብ እንዳያንሱ ብላችሁ ነው አይደል የምትልኩላቸው። ከራሳችሁ ገንዘብ ቀንሳችሁ የሆነ ወር ደሞዝ በቃ መጣልኝ አጠራቅመዋለሁ ስትሉ ቤተሰብ በአሁኑ ሰዓት ይመጣባችኋል። ቤተሰብ ገንዘብ ላኪላችኋል። በቃ ቤተሰብ እኮ ይሄን ያስፈልገዋል ብላችሁ ታስባላችሁ። ከዛ ከገንዘባችሁ ካሰባችሁት አጠራቅማለሁ ብላችሁ ካሰባችሁት ገንዘብ ትልኩትለታላችሁ እና ለዛ ነው አብዛኛው የእናንተ ህይወት የማይሞላው ማለት ነው። እና ቢያንስ ጠቅልል አድርጋችሁ የወር ደሞዛችሁን አትላኩ። ቢያንስ ትንሽ እንኳን አጠራቅሙ፣ ደብቁ። የሚጠቅማችሁ ጊዜ ይኖራል። ምክንያቱም እዛ ሀገር ሙሉ የምታጠራቅሙት ገንዘብ ሙሉ ለሙሉ የምታገኙት አይደለም እና አጠራቅሙ የዛን በእጃችሁ ማለት ነው። እና እንግዲህ እናመሰግናለን። መልካም ጊዜ፣ መልካም ቆይታ። አስቤዛ ሰሞኑን በጣም ወረፋ እየያዘኝ ነው። አልሐምዱሊላህ እንሰራለን፣ በደንብ እንሰራለን። በርበሬና ሽሮ እየተዘጋጀ ነው። በርበሬና ሽሮ ቪዲዮ ትንሽ አሁን ሮብ ኢንሻአላህ ቪዲዮ እሰራለሁኝ ማለት ነው እና ዛሬም ልኬያለሁኝ፣ በርበሬና ሽሮ ልኬያለሁኝ። ባልትና ተምር አዲስ ተምር አስገብተናል ማለት ነው። ቶሎ እናደርስላችኋለን። ረመዳን ቀብ መጥቶልናል። እዛም ያደርሰን ፈጣሪ አድርገን አላህ እዛ ያደርሰን ማለት ነው። ቢያንስ 1 ወር ከ5 ቀን 1 ወር ከ10 ቀን የቀረን እዛ ያደርሰን። መልካም ጊዜ ይሁንላችሁ። እናንተም መዳም ቤት ካሁኑ አሳምቡሳ መቁረጥ ጀምራችኋል እርግጠኛ ነኝ። አይዟችሁ፣ በርቱ፣ ጠንክሩልን። ለዓላማችሁ የወጣችሁ ሴቶች በርቱልን፣ ጀግና ሁኑ። አይዟችሁ። መልካም ጊዜ። ቀጣይ ቪዲዮ እስከምንገናኝ ድረስ እናመሰግናለን። ደህና ሁኑልኝ።